በሰራው ጥፋት 11 ዓመት በማረሚያ ቤት እንዲቆይ ብይን ተላለፈበት። ጊዜው ቢረዝምም እሱ ዓመታትን በመቁጠር ብቻ አላሳለፈም። በሸገር ማረሚያ የእርምት ጊዜውን እያሳለፈ ከማረሚያ ቤት በፊት በሚያውቀው ግብርና ስራ መስራት ጀመረ። ይህ የተለያዩ የግብርና ምርቶችን እያመረተ ያለውን ዕውቀትም ለሌሎች እያካፈለ የሚገኘው የታራሚ ንጉሴ ታሪክ ነው። ዛሬ በግብርና ሙያው እያገለገለ ያለው እርሱ የቀሩትን ዓመታት እየቆጠረ ሳይሆን ለነገ ህይወቱ እየተዘጋጀ ነው። ዛሬ የግብርና ስራ ላይ ነበረችው እዛም ስራዳቸው ነው የነበርኩትኝ። ግን ለየት የሚያደርገኝ ነገር አሁን እንደዚህ አይነት አትክልት ነገሮች እኔ በሰፊኛ አካባቢ አይታወቅም። እዚህ በማረሚያ ቤት ቆይታችን ውስጥ ነን። ግን በጣም የሚገርም ነው። በቃ እኔ እንደዚህ ተመርቶ የሚገኝ አይመስለኝም ነበር። አሁን እንደምታዩት ይሄ ሁሉ ድንች ከዚህ ቦታ ተለቅሞ ሲወጣ ለኔ ለወደፊት ህይወቴ ራሱ በተቻለ መጠን ቤተሰቦቼ በብዛት ግብርና ስራ ላይ አሉ። ይሄን ነገር ከዚህ ወጥቼ አስተምራቸዋለሁ ምን ግምት አለኝ። በሸገር ማረሚያ ቤት ታራሚዎች የእርምት ጊዜያቸውን ግማሽና ከዚያ በላይ ሲያጠናቅቁ በፈለጉበት መስክ ተገቢውን ስልጠና ወስደው እንዲህ ባለ በግብርናና በሌሎች መስኮችም ተገቢውን ስልጠና ወስደው እንደዚህ ወደ ስራ ይሰማራሉ። በፊት ግብርና ነበር ስሬ ሰፈር ላይ ግብርና ነው። ግብርና ሙያ ያለው ማን ነው ሲባል ግቢ ውስጥ ተጠየቅኩ። እኔ እችላለሁ አልኩ። ከዛን ግብርና ሙያ ስላለኝ እችላለሁ ብዬ ወጣው። ግብርና ሙያ አሳየው። ምርጥ ነው ተባልኩ። 2 ሄክታር መሬት አረስ ጤፍ ዘራን። ያሁንማ ድንች በበሬ እየለቀም ነው የተለቀመው ድንች ማለት ነው። በማረሚያ ቤት ውስጥ የሚሰሩት የግብርና ስራ ለታራሚዎች የኑሮ መሰረት ብቻ ሳይሆን የአእምሮ ረፍትም ሆኗል። ከመሬቱ ጋር እጃቸውን ሲያገናኙ ከዕለት ተዕለት የአእምሮ ጫናና መብሰልሰል ይርቃሉ። በሚያሳድጉት ተክል ውስጥም የነገን ተስፋን ያያሉ። ይህም ከድብርት ስሜት እንዲርቁ እየረዳቸው ነው። ታራሚ ዝም ብሎ ሲቀመጥ ሌላ ጭንቅ ውስጥ ነው የሚገባ። ብዙ የመጨናነቅ ባህሪ፣ ስለ ቤተሰብ ማሰብ ምናምን ነው የሚኖረው። አሁን ግን እንደምታዩት ብዙ ታራሚዎች በስራ ላይ ነው እየተሰማሩ ያሉት ማለት ነው። ስለዚህ ስራ ላይ ሲሆኑ የስራቸው ሁኔታ ብዙን ይረሱታል። በጥሩ ሁኔታ በጥሩ አእምሮ ደክሞ ይገባሉ። ማታም በቃ ምግባቸውን ከበሉ በኋላ ጥሩ እንቅልፍ ይተኛሉ። ከዛ ጀምሮ አሁን እኛ ጥሩ ነው በቃ ስራ ላይ መሆናችን ከብዙ አይነት ሐሳብ እንጸዳለን ማለት ነው። እኔ ግቢ ውስጥ ቁጭ በል በሽታ ነው እንጂ ምንም ጠበቅ። እዚህ ግን እንቅስቃሴ ለሰውነቴ ራሱ ደም ስራ እየሰራ ነው። ራሱ ስራ ስለሰራው ማለት ነው። ሰውነቴ እንቅስቃሴ እያገኘ ነው። አየር እየተቀበልኩ ሰበታ ከተማ በሚገኘው የሸገር ማረሚያ ቤት ከ3500 በላይ ታራሚዎች የሚገኙ ሲሆን ማረሚያ ቤቱ የሰብአዊ መብታቸውን ከመጠበቅ ባሻገር የአስተሳሰብ ለውጥ እንዲያመጡም አበክሮ ይሰራል። ከዚህ እስራታቸውን ጨርሶ ሲወጡ የራሳቸው ስራ ፈጥሮ ለራሳቸውም ለቤተሰቦቻቸውም እንደ ሀገርም የተጀመሩ ልማቶችን ጎን ቆሞ የራሳቸውን ኑሮ እንዲያስቀጥሉ እንደ ሸገር ማረሚያ ቤት በማረምና በማነጽ ሂደት ላይ ሰፋፊ ስራዎችን እየሰራን ነው የምንገኘው። መከመነ ስሬ ሳገኛት ስሬ ፈምቶት ሴራ የህግ ታራሚዎች ተመድበው ወደ ማረሚያ ቤታችን ሲመጡ ያስተሳሰብ ለውጥ እንዲያመጡ የተለያዩ ስራዎች ይሰራሉ። ከዚህ ባሻገር በግብርናው ዘርፍም የተለያዩ ስልጠናዎች ይሰጣቸዋል። በሰብል ልማት፣ በአትክልትና ፍራፍሬ እንዲሁም በከብት ድለባ፣ ንብ ማነብ፣ የአሳማ እርባታ፣ በዶሮና ወተት ልማት ላይ ትኩረት ሰጥተን እየሰራን ታራሚዎችም ከዚህ ልምድ የሚቀስሙበትና ከርምት ከወጡ ወዲህ ደግሞ የራሳቸውን አቅም እንዲፈጥሩም እድል ይሰጣቸዋል። ሆጂዋን ካና ሙጣኖ ጋሪ አካሳንራ አርገተኔ ፊቶጀቻ ጅራቹ በዚህ ማረሚያ ቤት በአመት 3 ጊዜ የሚመረት ሲሆን ጤፍ፣ ስንዴና እንዲሁም ደግሞ እንደዚህ ባለ መልኩ ደግሞ ድንች የሚመረት ሲሆን ድንች በአመት አንዴ ተመርቶ እስከ 40 ኩንታል እንግዲህ የሚገባ ነው የሚሆነው ማለት ነው። እነዚህ ድንችን ጨምሮ ሌሎችም የግብርና ምርቶች ለማረሚያ ቤት ፍጆታ ከመዋሉም ባለፈ ደግሞ ለአካባቢው ነዋሪዎች በቅናሽ ዋጋ ለገበያ የሚቀርብ ይሆናል። ይሄ የተመረተው ምርት በሙሉ ለማረሚያ ቤት ታራሚ ብቻ ወይንም ደግሞ ለማረሚያ ቤት ፖሊስ ብቻ ሳይሆን ከዛም አልፎ ማለት ነው ለአካባቢው ህዝብ በሙሉ መጥቶ በፈለጉት አይነት በቅናሽ ዋጋ የሚፈልጉትን ያክል ገዝተው እየተጠቀሙ ነው ያሉት። ህብረተሰቡ ራሱ በማረሚያ ቤቱ ከዚህ ብቻ ሳይሆን ከእንቁላል አለ፣ ከወተት አለ። ይሄ ብዙ ነገር ነው በቃ ተጠቃሚ የሚሆኑትና ህብረተሰቡ ራሱ በጣም ደስተኛ ነው። ዋስኒ በከ ያቆ መጅሩ ገቲፎ ያዳን የአካባቢው ማህበረሰብ በተመጣጣኝ ዋጋ ምርቶችን እንዲያገኙ እያደረግን ነው። ማህበረሰቡም ከኛ ባነሰ ዋጋ ምርቶችን ይሸምታል። ገቲፎ ያዳን በተተኔ ኢሳኒ ሳከሳይት ፈየዳማን ታስሳ ጅራቹ